ሰላም ቤተሰቦች እንዴት ሰንብታችኋል? ዛሬ ምሽት በኤምሬትስ ስቴዲየም የሚደረገውን እጅግ ወሳኝ የሆነውን የአርሰናልና የሊቨርፑልን ጨዋታ ቅድመ ዳሰሳ ይዘንላችሁ ቀርበናል። እንደምታውቁት በአሁኑ ሰዓት አርሰናል በሊጉ አናት ላይ ተቀምጦ እየመራ ይገኛል። በሌላ በኩል ሊቨርፑል በ34 ነጥብ የሻምፒየንስ ሊግ ቦታ ወይም አራተኛ ደረጃ ላይ ቢቀመጥም ከሊጉ መሪ አርሰናል በ14 ነጥብ ርቆ ይገኛል። እንዲያውም የሚያስገርመው ነገር ሊቨርፑል ከአርሰናል ይልቅ በ17ኛ ደረጃ ላይ ለሚገኘው ኖቲንጋም ፎረስት በነጥብ ይቀርባል። ስለዚህ ሊቨርፑል ይህንን የነጥብ ልዩነት ለማጥበብ የዛሬውን ምሽት ድል አጥብቆ ይፈልገዋል። የሊቨርፑል አሰልጣኝ የሆኑት አርኔ ስሎት ለሚዲያ በሰጡት መግለጫ ስለ ጨዋታው ክብደት ተናግረዋል። አርሰናል በአሁኑ ሰዓት በጥሩ የማሸነፍ መንፈስ ውስጥ እንዳለ የገለጹት አሰልጣኙ የራሳቸው ቡድን ግን በጨዋታው ማጠናቀቂያ ደቂቃዎች ላይ በሚቆጠሩ ግቦች እየተቸገረ እንደሆነ አልሸሸጉም። ነገር ግን አሰልጣኙ አክለውም እንደ አርሰናል፣ ሪያል ማድሪድ ወይም ሲቲ አይነት ትላልቅ ቡድኖችን መቅጠም ለተጫዋቾቼ ልዩ ስሜትን ይሰጣል፣ ለጨዋታውም ዝግጁ ነን ብለዋል። እውነቱን እንነጋገር ከተባለ ግን ሊቨርፑል በተጫዋቾች ጉዳት እየታመሰ ነው። በክረምቱ ብዙ ተጫዋቾችን ቢያመጡም እንደተጠበቀው ግን አልሆኑም። አዎ ላለፉት 9 ጨዋታዎች አልተሸነፉ ይሆናል። ነገር ግን ለዚህ ጨዋታ ቁልፍ ተጫዋቻቸውን አጥተዋል። ሞሳላ በአፍሪካ ዋንጫ የለም። ኢዛክ ጉዳት ላይ ነው። እንዲሁም ኢኪቲኬ ለዚህ ጨዋታ የመድረሱ ነገር አጠራጣሪ ነው። ታዲያ ይህንን ክፍተት ማን ይሸፍነዋል? ብዙዎች ኬዛ እድል ያገኛል ብለው ይጠብቃሉ። ነገር ግን ትልቅ ኃላፊነቱ የሚወድቀው በኮዲ ጋክፖ ላይ ነው። ጋክፖ የፊት መስመርን እየመራ የአርሰናልን ተከላካዮች የመፈተን ግዴታ አለበት። ሌላው ትኩረት የሚሰጠው ተጫዋች ፍሎሪያን ቪርትስ ነው። በውድ ዋጋ ከመጣ በኋላ እስካሁን ብቃቱን በደንብ አላየንም። ሳላ በሌለበት በዚህ ወሳኝ ጨዋታ ላይ ቪርትስ ኮከብ መሆኑን ማሳየት ይኖርበታል። ወደ ባለሜዳዎቹ ወይም ወደ አርሰናል ቤት ስንመጣ ነገሮች በጣም አስፈሪ ናቸው። ኤምሬትስ ስታዲየም ለተጋጣሚዎች የማይደፈር ምሽግ ሆኗል። የዘንድሮ አርሰናል ትልቁ ለውጥ ሜንታሊቲው ወይም የአሸናፊነት ስነ ልቦናው ነው። ባለፈው ዓመት ነጥብ የጣሉባቸውን ቡድኖች ዘንድሮ እያሸነፉ ነው። በቅርቡ አስቶን ቪላ ላይ እንዳደረጉት ሁሉ ሊቨርፑልንም በማሸነፍ ለሊጉ ማስጠንቀቂያ መላክ ይፈልጋሉ። ብዙዎቻችሁ ለምን ኤብሬቺዜ ቋሚ አሰላለፍ ውስጥ አይገባም ብላችሁ ልጠይቁ ትችላላችሁ። በእግር ኳሱ ዓለም ላይ ላሉ ታዋቂ የስፖርት ጋዜጠኞች ይህ ጥያቄ መልሱ ቀላል ይመስላል። መልሳቸውም ያሸነፈን ቡድን አትቀየር ነው። አርሰናል ያለ ኢዜም ድንቅ ብቃት ላይ ነው። ማርቲኔሊ በፈጣን እንቅስቃሴው፣ ትሮሳርድና ዴክላን ራይስ ባሳዩት ብቃት ምክንያት አሰላለፍ መቀየር ለአርቴታ አያስፈልገውም። ታዲያ ይህንን ካነሳን ጨዋታው ምን የሚሆን ይመስላችኋል? በቁጥሮች ስንመለከት አርሰናል የማሸነፍ ሰፊ እድል ተሰጥቶታል። ሊቨርፑል ላለፉት 9 ጨዋታዎች ባይሸነፍም አብዛኞቹን ያሸነፈው ግን በጠባብ ውጤት ነው። አርሰናል ግን እያሸነፈ ያለው በፍጹም የበላይነት ነው። የኔ ግምት አርሰናል ያሸንፋል። እንዲሁም በጨዋታው ላይ በርከት ያሉ ጎሎች ይቆጠራሉ ነው። ምናልባትም የአርሰናል ተከላካዮች በቅርቡ ጎል እያስተናገዱ ስለሆነ ሊቨርፑልም ጎል ሊያገባ ይችላል። ነገር ግን የአርሰናል የአጥቂ ክፍል ለሊቨርፑል የሚከብድ ይመስለኛል። እናንተስ ምን ትገምታላችሁ? ሳላ በሌለበት ሊቨርፑል አርሰናልን ሊያቆም ይችላል? ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ።